የቢኒልሽ እንዴት ነህ? ዳንኤል አረረ ዛሬ ደግሞ ምን ተገኘ? ቀለል ብሎሽ ነው ቁጭ በል እስኪ። ምን ነው በሰላም? ዳጣ ክፍሏ ናት። አታስብ። ኧረ እኔ ምንም አላልኩም። የቢ እኔን መሸወድ በጣም ከባድ እንደሆነ ታውቃለህ አይደል? አዎ አውቃለሁ። ስለዚህ ዳጣ ነው የምትፈራው ማለት ነው። ቆይ እሷ ከኔ ጋር ቱን ትላለች እንዴ? ኧረ አትለኝም የቢ። አትልም። እኔም ቦን ከሷ ጋር አታውራ አቱን ብዬ አላውቅም። እሺ የቢ ቆይ ለምንድን ነው የፈለግሽኝ? አሁን የት ነበርክ? አባዬ ጋር ቢሮ ነበርኩ። አባዬ ግን ከስቷል አይደል? በጣም እየከሳ ነው። ኧረ ለምን ከሳል የቢ ደህና ነው። ደግሞ በዚህ ጊዜ ክብደት ቢቀንስ አይሻል? አይ እሱን እንኳን አንተ እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው ለቀለል ጉዳይ። ስላንተና ስለ ዳጣ ግን ምን ብሎ ያውቃል? አይ ምንም ብሎኝ አያውቅም። አያውቅም እያልከኝ? አዎ አያውቅም። ስለዚህ እኔ ብቻ ነኝ የማውቀው ማለት ነው? አዎ። ስለዚህ ለአባዬ እናገራለሁ ማለት ነው? ለምን? ማወቅ ስላለበት ነው። አይ ተይ ቢ እንዳትናገሪ። አባዬ ግን እኔ እንደምወደው ያውቃል። የነገርኩት እኔ ነኝ። አሁን ደግሞ በዳጣ ቦታ ብሆን የማረገው ነገር ይሄ ነው። ግልጽ ስለሆነሽ ነው አይቢ። ከተዋደዳችሁ ተናገሩ። እሺ ግን አንቺ እናገራለሁ የምትይው ነገር ታቆሚያለሽ? እሺ ችግር የለውም አልናገር። እና ቆይ ለዚህ ነው ተቀመጥ ያልሽ? አይደለም። ታዲያ ለምንድን ነው? በቃ ስለናፈከኝ አንተ ማይ ስለምፈልግ ነው። ኧረ አይቢ እንዴ አቢጌል ስሜቷን እንደብቅ መስሎ ነው? ባባዬ ፊቱ ላይ ልል እችላለሁ። ስለናፈከኝ እኮ ነው። ምን አለ ትንሽ ቁጭ ብለን እንኳን ብናወራ? አይቢ ተይ እንጂ ምን ሆነሽ? ምን አለበት እስከሚሄድ እንኳን ከኔ ጋር አብረህ ብትሆን። አግባኝ አላልኩ። እኔም እኮ ሴት ነኝ። ደግሞ ታውቃለህ ሁልሽ ክብሬ እንዴት እንደምጠብቅ በደንብ ነው የምታውቀው። አውቃለሁ አይቢ። ስለወደድኩ ምናምን መጀመሪያ የምትኮራ አይነት ሰው ብትሆን መጀመሪያውንም አልወድም ነበር። ይሄ ቀሽም ሰው ሀሳብ ስለሆነ ነው። እሺ በቃ ወይ ታዲያ ለምን ወካ እናደርግም? እዚህ ከምንቀመጥ ተንቀሳቅሰን እንምጣ። በቃ ትንሽ ወካ አድርገን እንመጣለን። ዳጣን ፈርተህ ነው ወይስ እውነት ወክ ማድረግ ፈልገህ ነው? ለምን እፈራለሁ አይቢ? ፈርቼ አይደለም። ነይ መጥቶ ቦርሴን አስቀምጥ። እኔ እኮ እጠብቅሃለሁ። ቆይ ግን ለምን ነው የምትጠይኝ? እኔ አልጠላውሽ። አንቺና አቢጌል ውሸት አትችሉም። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችንም ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዌ ጥርሴ ነቅዬ ያደኩበት ነው። እሺ እኔ ለማታለላት ሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። የም ማስረጃ? አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት ስራውንና አሰራሩን ይወድለታል። ያቅሙን ያህል ሲፍጨረጨር ለብዙ ጊዜ አጥኖታል። በባሪውም ትሁት መሆኑን ተረድቷል። ሙያዊ በሆነና ባልሆነ ጉዳዮች ላይ ሐሳቦቹን ሲያፈልቅና ደካማ መስሎ በታዩት ላይ ሲከራከር በቅንነት መሆኑን ተገንዝቧል። ሐሳቡን ሲሰነዝር የማይፈራና የማይጨነቅ ግልጽና ደፋር መሆኑን አጥኗል። ከሁሉም በላይ ሲዋሽና ሲያስመስል አይቶት ወይም ሰምቶት አያውቅም። ከዚህም አጠቃላይ ሁኔታ በመነሳት ላስቻለው ጥሩ ስሜት አለው። አስቻለው በር አንኳኩቶ ሲገባ ዶክተር ደጀኔ ብድግ ብሎ ተቀበለው። በዕለቱ ቡላውን ካኪ ከውስጥ ለብሶ ከላይ ነጭ ጋውን ደርቧል። ፊቱ አነስ ያለችና ፍክት ያለ ጠይም ነው። እንዲያውም አብዛኛው ፊቱ በረጅም ጥቁር ጺም የተሞላ በመሆኑ
ያችም ትንሽና ጠይም ፊቱ ቦግ ብላ ትታያለች። ጸጉሩ ገባ በማለቱ ግንባሩ ሰፋ ብሏል። አይኖቹ አነስ አነስ ያሉ ሆነው ነገር ግን ቁልጭ ያሉ ናቸው። አፍንጫው በፊቱ ልክ አጭር ናት። በጥቁር ጺሙ መሃል ብልጭ የሚሉት ጥርሶቹ ነጫጭ ናቸው። ሁልጊዜ ፈገግታ አይለየውምና ደስተኛ ይመስላል። ፈልገኝ ነበር ዶክተር አሉ አስቻለው ተጨባብጠው ከጨረሱ በኋላ። ይቻላል ቁጭ በል ሲል ዶክተር ደጀኔ አስቻለውን እንዲቀመጥ ጋበዘው። በግራ እጁ ፊት ለፊት ግድግዳ ስር የተቀመጠ ሶፋ እያሳየ አስቻለው ሊቀመጥ ወደ ሶፋው ሲያመራ እንኳ ስሜቱ ጥሩ እንዳልሆነ አረማመዱ ያስታውቃል። ፈጠን ብሎ ከተራመደ በኋላ ሶፋው ላይ ዘፍሎ በመቀመጥ የፊቱን ላብ በእጁ ይጠርግ ጀመር። ከንፈሩንም ደጋሞ በምላሱ ያርሳል። አይኖቹን ፍጥጥ ብለዋል። ያስቻለውን የውስጥ ስሜት የተረዳው ዶክተር ደጀኔ ለአፍታ ያህል ትኩር ብሎ ከተመለከተው በኋላ ምን ነው አስቻለው ሰላም አይደለም ሲል ረጋ ባለ አነጋገር ጠየቀው። ፍጹም ደህና አይደለሁም አለው አስቻለው ቁጭ ባለበት እየተቆነጠነጠ። ምን ነው ምን ሆንክ? በዚህ ሆስፒታል ውስጥ ምን እየተካሄደ እንደሆነ ሊገባኝ አልቻለም ዶክተር። በጣም ግራ ተጋባው። እንዴት? በቃ አልገባኝም። ዶክተር ደጀኔ ያስቻለውን አኳኋን ሲመለከት ቆየና ስም አስቻለው ሲል ረጋ ባለ አነጋገር ጠራ። አቤት? የዲላ ሆስፒታል ትልቅ ተቋም ነው። ከ60 በላይ ሰራተኞች አሉት። በርካታ ህሙማን ይመላለሱበታል። አስታማሚዎችም እንዲሁ። አልፎ አልፎ የሥራ ኃላፊዎችና የፖለቲካ ባለሥልጣኖችም ብቅ ይሉበታል። በአጠቃላይ ብዙ የሰው አይነት የሚመጣበትና የሚቀበል ትልቅ መንግሥታዊ ተቋም ነው። ታዲያ ዛሬ በእያንዳንዳችን የግል ሕይወት ዙሪያ በእያንዳንዳችን ቤትና ግቢ ውስጥ ምን እየተካሄደ እንደሆነ እንኳ ፖል የማናውቅበት ጊዜ ላይ ሆነን በዚህ ትልቅ ተቋም ውስጥ እየተካሄደ ያለውን ነገር መረዳት ቢያቅተን ምን ያስገርማል ሲል ጥያቄ አዘል በሆነ አስተያየት ስሜቱን ገለጸለት። አስቻለው በዚህ የዶክተር ደጀኔ ንግግር ለአጠቃላይ ችግሩ አጠቃላይ መፍትሄ ያገኘ ያህል ደስ አለው። እጅግ በጣም ረካ። በንዴትና በብስጭት ውጥርጥር ብሎ የነበረው ሰውነቱ ላላ ረገብ ሲል ተሰማው። አተነፋፈሱም ወደ መደበኛ ፍጥነትና መጠን ተመለሰ። አይኖቹ ራሳቸው እንደገና ሲደላደሉ ተሰማው። አቀማመጡንም በአዲስ መልክ አስተካክሎ በረጅሙ ተነፈሰና ታዲያ ምን ብንሆን ወዴትስ መሄድ ይሻላል ሲል ዶክተር ደጀኔን በትካዜ ዓይን እያየ ጠየቀው። ምን መሆን እንዳለብን መናገር የምንችል አይመስለኝም። መሄጃው ግን ላይገድ ይችላል። ችግሩ የተሻለ ቦታና ሁኔታ ከማግኘቱ ላይ እንደሆነ እንጂ አለ ዶክተር ደጀኔ ሐሳብ ውስጥ የገባ እየመሰለ ጣሪያ በማየት። አስቻለው ለችግሩ መፍትሄ ሊፈልግ የገባበት ቢሮ በሌላ ችግረኛ የተያዘ እስኪመስለው ድረስ ዶክተር ደጀኔ አሳዘነው። ከፊቱ ላይ የሚነበበው ትካዜና ከአነጋገሩ የሚረዳው የውስጥ ስሜት ራሱን መልሶ አስጨነቀው። በዚሁ ስሜት ውስጥ ሆኖ እያየው ሳለ ዶክተር ደጀኔ ፊቱን ወደ አስቻለው መለስ አደረገና ግን የዛሬው የተለየ ችግር ምን ሆኖ ነው እኔን የፈለከኝ? ስሜትህም ጥሩ እንዳልሆነ ይሰማኛል ሲል ጠየቀው። የዚህ የጤና መኮንንነት ኮርስ ውድድር ውጤት አናደደኝ። አንተ ደግሞ የሆስፒታሉ ሜዲካል ዳይሬክተር ነህና ቢያንስ ሙያ ነክ በሆነ ጉዳዮች ላይ እንዴት የመወሰን ስልጣን እንዳጣህ ሊገባኝ አልቻለም። አመጣጤም ለኔ የማይገባኝ የተለየ ችግር ካለብህ ብትገልጽልኝና ቁርጡን አውቄ ባርፍ ብዬ ነው። ምናልባት ተገቢ ያልሆነ ጥያቄ አቅርቤልህ ከሆነ ይቅርታ አለው። የይቅርታ ጥያቄው ከልብ የመነጨ መሆኑን በሚገልጽ አስተያየት እያየው ዶክተር ደጀኔ ያስቻለው ጥያቄ ተገቢ መሆኑንና የዛሬም ማመጣጡ ለዚሁ ጉዳይ ሊሆን እንደሚችል ገና ሲገባ ጠርጥሮ ስለነበረ ሐሳቡን ግድ አልሆነበትም። ብዕሩን ከጠረጴዛው ላይ አንስቶ
በጣቶቹ መሃል እያሽከረከረ በረጅሙ ተነፈሰና ከፍ አይደል አለው አስቻለውን በይቅርታዬን እያየ። ተቃጠልኩ፣ እንዲያውም አመመኝ። ዶክተር ደጀኔ አሁንም በረጅሙ ተነፈሰና አይፈረድብህም አስቻለው ብሎት በሁለት የእጁ መዳፎች ሙሉ ፊቱን ሸፍኖ ያስብ ጀመር። ዶክተር ሲል አስቻለው ከሐሳቡ መለሰው። ዶክተር ደጀኔ አስቻለው የሚለውን ለመስማት ትኩር ብሎ እያየው ሳለ አስቻለው ቀጠለ። ይህን ውሳኔ እኮ እንደማታምንበት ልቤ ይረዳል። እንደሚያስጨንቅህም እገነዘባለሁ። በዚህ ምክንያት ለወቅስህም አልመጣሁም። የቆጨኝ ግን በዚህ ጉዳይ ላይ ሳነጋግረው ባርናባስ የሰጠኝ ምላሽ ብሎ ሳይጨርስ ዶክተር ደጀኔ ድንገት አቋረጠው። አነጋገርከው ሲል ቀልጠፍ ብሎ ጠየቀው። አዎ። ምን አለ ታዲያ? ጭራሽ ያልተወለደ ገዳይ ብሎኝ አረፈም። ዶክተር ደጀኔ ቅስሙ ስብር አለ። የውድድሩን አሸናፊ ለመምረጥና ቃለ ጉባኤ ለማጽደቅ በተገኘበት የኮሚቴ ስብሰባ ላይ በአንዳንድ ነርሶች የሥነ ምግባር ዙሪያ ውይይት ሲደረግ በአስቻለው ላይ እንዲህ ያለ አሉባልታ ሲነገር ሰምቷል። በወቅቱም ሁኔታው አሳዝኖት ነበር። ለነገሩ በስብሰባው ላይ ጉዳዩ ሲነሳ በአሉባልታ ደረጃ የተጠቀሰ መሆኑን ቢረዳም አስቻለው ይህን ነገር ቢሰማ ምን ያህል ሊያሳዝነው እንደሚችል ተሰምቶት ሆዱ ፈርቶ ነበር። ለካ ባርናባስ አንስቶ የአስቻለውን ስሜት ጎርቶታል። ግን በዚህ ነገር የተነሳ ምንም እንዳይሰማ አስቻለው አለው ዶክተር ደጀኔ አስቻለውን በማጽናናት አይነት። ያልተመረጥኩት በዚህ ምክንያት ይሆን? በፍጹም አለ ዶክተር ደጀኔ እርግጠኛ ስለመሆኑ ለመግለጽ ጭንቅላቱንም እያወዛወዘ። ቀድሞ ነገር ውድድር አልተካሄደም። ነገሩ ከላይ ተወስኖ ነው የመጣው አለው። ከላይ ማለት ሲል ጠየቀው አስቻለው። በእርግጥ የቃሉ ትርጉም ጠፍቶት አልነበረም። ነገር ግን ከዚያው ከአውራጃው ወይስ ከክፍለ ሀገር አሊያም ከማዕከል ለማለት ፈልጎ እንጂ። ብቻ ከላይ፣ ሌላው ምን ያደርጋል ካለ በኋላ ዶክተር ደጀኔ ድንገት ወደ ሌላ ሐሳብ ውስጥ ገባና መሬት እያየ ይተክስ ጀመር። አስቻለው በበኩሉ በንዴት አንጀቱ ተቃጥሎ በእግሩ መሬቱን መታመታ ያደርግ ጀመር። ግን አስቻለው ሲል ዶክተር ደጀኔ ለራሱ ነቃልና አስቻለውንም አነቀው። አቤት ዶክተር፣ ለመሆኑ እዚህ ሆስፒታል ውስጥ ለምን ያህል ጊዜ ሠራ? 7 ዓመት አለፈኝ። ዝውውር ሞክረህ አታውቅም? አልሞከርኩም። አሁንስ ለመሞከር አታስብም? ይሳካል ብለህ ነው ዶክተር? እርግጠኛ ነኝ በዚህ ከተማ ውስጥ የምትጦራቸው አሮጊትና ሽማግሌ የሉም። ምንም አለ አስቻለው። ግን ደግሞ ወዲያው ሔዋንን ጨምሮ ታፈሱ፣ በሉሁና መረር ትዝ አሉት። ከእናትና ከአባቱ ባልተናነሰ ሊለያቸው የማይፈልጋቸው የፍቅር ቤተሰቦቹ ናቸውና እንደኔ ከዚህ ሆስፒታል ወደ ሌላ ብትዘዋውር የተሻለ እርምጃ መስሎ ይታየኛል። ለምን መሰለ አስቻለው? እሺ ዶክተር። አስቻለው በጽሞና እያዳመጠው መሆኑን የተረዳው ዶክተር ደጀኔ ሐሳቡን ቀየር አደረገና በቅድሚያ አንድ ነገር ልጠይቅህና አንተም ትክክለኛውን ንገረኝ ሲል ፈገግ እያለ በማየት አሳስበው። ምንም አልደብቅህም ዶክተር። ለመሆኑ እዚህ ከተማ ውስጥ የሴት ጓደኛ አለችህ? ሲል አሁንም ፈገግ ብሎ እያየ ጠየቀው። አስቻለው ድንግጥ ብሎ ድንገት ስሜቱ ሲለዋወጥ አይቶ ዶክተር ደጀኔ አሁንም ፈገግ እያለ ምን ነው ደነገጥክ? ሲል ደግሞ ጠየቀው። አስቻለው የመንታ እፍረቱን አይ ማለት አለና እንደ መርበትበት ካደረገው በኋላ መኖር አለችኝ ግን ምን ነው ሲል ዶክተር ደጀኔ መልሶ ጠየቀው። እስከ ገባኝ ድረስ ከልጅቷ ጋር አብራችሁ አይደላችሁም? ልጅቷ የምትኖረው ከእህቷ ጋር ነው። ልክ ነኝ? እንዴት ልታውቅ ቻልክ ዶክተር?
ዶክተር ደጀኔ በያዘው እስክርቢቶ ጠረጴዛውን መታ መታ አደረገና እንደገና ወደ አስቻለው ቀና በማለት ቅድም በቤታችንና በግቢያችን ውስጥ የሚከናወነውን እንኳን አናውቅም ብዬ ተማምነንስ አልነበረም አለው። ልጅቷ ገና በልቤ ውስጥ ነው ያለችው። ዶክተር ደጀኔ ድንገት ብሎ ሳቀን። አየህ ግማሽ አካሏ ከውጭ ቀርቶ ኑሯል አለና አሁንም የእሷን ነገር ለምን አነሳው አላስቻለው ዶክተሩ ሳቁን ሲጨርስ። ግን እንደው አርግዛብህ ታውቃለች? በፍጹም ዶክተር፣ እንደውም አታምነኝ እንደሆነ እንጂ ልጅቷ ገና ድንግል ናት። ዶክተር ደጀኔ እንደመደነቁ ድንግል? ከልቤ ነው የምነግር ዶክተር። ዶክተር ደጀኔ በመገረም አይነት ፍዝዝ ብሎ አስቻለውን ሲመለከተው ቆይና ራሱንም ወዘወዘ። እንደገና ነቃ በማለት ገና ብራም ባሰበረሎ እንላለና እዚያ ካደረሰን አለና አስቻለው። ግን የእሷን ነገር ለምን እንዳነሳ አልገባኝም ዶክተር አለ አሁንም አይኑን በዶክተር ደጀኔ ላይ ያንከራተተ። ምክንያት አለኝ። ምን? ያልተወለደ ገዳይ የሆንከው ከእሷ ጋር በተገናኘ ሁኔታ ነው። እኔ ግን ነገሩን አሉባልታ ስለመሆኑ በትክክል ገብቶኛል አለው። ምኑ ከምን ጋር ተገናኝቶ? ምኑ ከምንም አለና ዶክተር ደጀኔ በአጭር ቃል መለሰለትና ራሱ ቀጠለ። እንደሚመስለኝ ያንተና የልጅቷ እህት ግንኙነታችሁ ጥሩ አይደለም። አሁን እየተብላሸ ነው። የልጅቷ እህትና ባርናባስ እንደሚግባቡ ታውቃለህ? ሰሞኑን ሲደንቀኝ የሰነበተ ይህ ነው። ብትነግረኝ ይከብድ ይሆን? ብዙ የማውቀ ነገር የለም። አንድ ቀን ግን እኔና ባርናባስ ከተማ ውስጥ አብረን ስንዘዋወር መንገድ ላይ ከአንድ ሴት ጋር ተነጋግሮ ወደ እኔ እንደመጣ ይቺ ሴት መምህርት ናት። ያቤሎ በነበርኩበት ወቅት እሷም እዚያ ስለነበረች እንተዋወቃለን ብቻ ነው ያለኝ አለው ዶክተር ደጀኔ። አስቻለው የሁለቱን የተዋወቅ መሰረት በማወቁ ሳይሆን አይቀርም አንገቱን ደጋግሞ ነቀነቀና አሁን ብዙ ነገር ገባኝ ዶክተር አለው። አዎ አስቻለው፣ የጓደኛ እህትና ባርናባስ ከፈጠሩት ግንኙነት በመነጨ ነው ያልተወለደ ገዳይነት የተወራብህ። ይህን ደግሞ የነገረኝ ራሱ ባርናባስ ነው፣ መምህርቷ ነገረችኝ ብሎ። ግን ደግሞ ይህን ሁሉ የምነግርህ ብዙ ጊዜ አካሄድ ፊት ለፊት ስለሆነ ድንገት ሳታውቀው እንዳትጠለፍ ለጥንቃቄ ይረዳል ብዬ ነውና አስብበት። የዝውውሩንም ጉዳይ ችላ ባትለው መልካም ይመስለኛል አለው። አስቻለው በረጅሙ ተንፍሶ ጥቂት ካሰላሰለ በኋላ የሰሞኑን እንቆቅልሽ ገና ዛሬ ተፈታልኝ ዶክተር ብሎ ከንፈሩን ነክሶ ጣሪያ እያየ በሐሳብ ጭልጥ ብሎ ሄደ። የዶክተር ደጀኔን የዝውውር ሐሳብ በቀላሉ አልተመለከተው። እንዲያውም በርካታ ነገሮች በተዘዋዋሪ መንገድ ይህን ጉዳይ ሲያሳስቡት ሰንብተዋል። በልሁና መረድ ታፈሱና ሸዋዬን ለማስታረቅ ከሞከሩ በኋላ ተመልሰው የገለጹት ነገር ሔዋን በሐሳብ ምንጊዜም ካንተ ጋር ናት፣ ሸዋዬ ባለችበት አካባቢ ግን እንጃ የሚል ፍሬ ሐሳብ የነበረው ነው። ከዚያም በላይ የእርቅ ሙከራ በተደረገ 3ኛ ቀን ረፋዱ ላይ ሔዋን ሳያስባት ለዚያውም ፊቷ በእንባ ረስርሶ ወደ ቤቱ መጥታ ነበር። ምን ነው ይሄ ነበር ያስቻለው ጥያቄ። እንካ ይህንን ወረቀት አንብብ ብላ አንዲት ወረቀት ሰጠችው። አስቻለው ወረቀቷን ገለጥ አድርጎ ሲያነብ የሚከተለውን መልእክት አገኘበት። ለተከበራችሁ አባትና እናቴ፣ ለአቶ ተስፋዬ ይርጋና ለወይዘሮ ስንዱ በላቸው፣ ለጤናችሁ እንደምን አላችሁ? እኔ ግን በጣም ተቸግሬያለሁ። እናንተንም እሷንም ለመርዳት ስል ሔዋን የተባለች ልጃችሁን ወደ ዲላ ይዤ መጥቼ ነበር። እሷ ግን ትምህርቷን እርግፍ አድርጋ ትታ ስራዋ ወንድም ማባረር ብቻ ሆኗል።
እንዲያውም መዘዟ ለእኔ ተርፎ ችግር ላይ ወድቄያለሁ። ከመቸገሬ የተነሳ በጥቂት ቀናት ውስጥ ከቤቴ ላባርራት ነው። ምናልባት ልጃችን ባክና መቅረት የለባትም የምትሉ ከሆነ ከሁለት አንዳችሁ መጥታችሁ ሰዷት። መጥተን አንወስድም ካላችሁ ውርድ ከራሴ። ልጃችሁ ሸዋዬ ተስፋዬ። አስቻለው ደብዳቤውን አንብቦ ከጨረሰ በኋላ በንዴት እሳት ለብሶ እሳት ጎርሶ ፈጠን ባለ አነጋገር ሴትዮዋ ምን እያለች ነው ሲል ሔዋንን ጠየቃት። እንጃችሁ ግራ ገባኝ። ሔዋን እያለቀሰች የት አገኘሽው? ዛሬ ጠዋት ስራ ስትሄድ ረስታው መሰለኝ አልጋዋ ላይ ተቀምጦ ነው ያገኘሁት። ቀዳድጄ ልጣለው? ተዋስችሁ ነገር ይባባስብኛል። ግን አንድ ነገር ላማክር። ምን? በቃ አንተም ወደዛ ቤት አትምጣ፣ እኔም ከዚህ ቤት ልቅር። እስከ መቼ? ጊዜና ቦታ እስኪገጥመን ድረስ ብለው ነበር። አስቻለው ይህን ሁሉ በሐሳቡ ከቃኘ በኋላ ለመሆኑ ዝውውሩስ በቀላል ይሳካል ብለህ ነው ዶክተር? በማለት ዶክተር ደጀኔን ጠየቀው። መሞከሩ ጥሩ ነው። አሁን ደግሞ ይካቲት እየገባ ነውና የዝውውር ፎርም መሙያው ጊዜ ስለሆነ አታሳልፈው። አንተ ልትረዳኝ የምትችለው ነገር ሊኖር ይችል ይሆን? ዶክተር ደጀኔ ለአስቻለው መልስ ከመስጠቱ በፊት ትክዝ ብሎ ያስብ ጀመር። እስክርቢቶውን በጣቶቹ ውስጥ ይዞ እያሽከረከረ በታችኛው ጥርሱ የላይኛውን ከንፈሩን ነክሶ ወደ ጠረጴዛው ያይጀመር። ይህን ያህልም አትጨነቅ ዶክተር። ምናልባት ዝውውር ብጠይቅ እንኳን በዚሁ ባርናባስ በሚባል ሰው ተንኮል ሊጨናገፍ የሚችል ነገር ቢኖርልህ ልትከላከልልኝ የምችልበት መንገድ ካለ ብዬ እንጂ የተለየ ብሎ አስቻለው ሳይጨርስ ዶክተር ደጀኔ ያቋረጠው። አንድ ነገር ማድረግ እችል ይመስለኛል። ምን ይሆን ዶክተር? የዋናው መስሪያ ቤት አስተዳደር አገልግሎት ኃላፊ በቅርብ የማውቀው ሰው ነው። ዝውውሩ ደግሞ በማዕከል ስለሚፈጸም የገጠምህን ማህበራዊ ችግር ሁሉ ብነግረውና ስራውን እስካላበላሸበት ድረስ ሊረዳ ቢሞክር ደስ ይለኛል። ግን ደግሞ ፈጠን ያልክ እንደሆነ ነው አለው። ፈጠን ማለት ሲል ጠየቅ አስቻለው። ማለቴ አለና ዶክተር ደጀኔ እንደገና አመነታ። ፊቱንን ክፍት እያለው ሲሄድ ውስጡን የሚያስጨንቀው ነገር ያለ ይመስላል። እንደምንም ራሱን አረጋግቶ በቅርቡ ወደ አዲስ አበባ የምትሄድ ከሆነ ማስታወሻ ልጻፍልና ሰውየውን አግኙ። ምናልባት በሚሰጥ ምላሽ መሰረት ሌላ አማራጭ እንፈልግ ይሆናል። ፍጠን ያልኩ ግን ያለ ምክንያት አይደለም። በወዲያ አንድ ሚስጥር ስላለ ነው። አምናለሁና ብነግርህ ቅር አይለኝም አለው በደረቁ ፈገግ እያለ። ምን ይሆን ዶክተር? እኔም በበኩሌ እየፈጠንኩ ነው። ማለት አላስቻለው ለሚሰማው ነገር እየጓጓ። አንተን ከዚያ ሀገር ተዘዋውረህ ሂድ ስል የኔም ልብ ቀድሞ መሸፈቱን ልነግርህ ወደድኩ። ወዴት? አላስቻለው ግራ ገባ እያለው። ራቅ ወዳለ ቦታ አለና ዶክተር ደጀኔ ድንገት ዓይኑ በእንባ ሞላ። ከሀገር ውጭ? አዎ፣ ስደት፣ ከህሊና ቀኝ አገዛዝ ነፃ ለመውጣት። ምዕራፍ 4 አላህ አክበር አላህ አክበር አለ ኢማሙ የዕለቱን የማለዳ እስላማዊ ጸሎት ሊያደርስ። አስቻለው ዛሬ መንገደኛ ስለሆነ ከእንቅልፉ ያነቃው ዘንድ ሲጠባበቀው የነበረው ድምፅ ነው። ልክ እንደነቃ ከአንገቱ ቀና ብሎ ነቅነቅ ሲል እንደ ወትሮው አልቀለለው። ከሰውነቱ ልጥፍ ብላ የተኛች ሴት አለች፣ ሔዋን ተስፋዬ። በወርሃ የካቲት ሁለተኛ ሳምንት ላይ ሸዋዬ ዲላ ውስጥ አልነበረችም። ለአንድ ሳምንት የሚቆይ
አጭር የሥራ ላይ ሥልጠና ልትካፈል ወደ አዲስ አበባ ሄዳለች። በዚያው ሳምንት በዕለተ ሐሙስ አስቻለው ወደ አዲስ አበባ ሊሄድ ተነስቷል። ለጤና ጥበቃ ሚኒስቴር ዋና መስሪያ ቤት የዝውውር ጥያቄ ሊያቀርብ። በአስገዳጅ ሁኔታ ግንኙነታቸውን ለጊዜው ለማቋረጥ ወስነው የነበሩት አስቻለውና ሔዋን ለዚያች ዕለት የጋራ ቃላቸውን በጋራ አፍርሰዋል። የሸዋዬን አለመኖር አጋጣሚ ተጠቅመው አብረው ለማደር። በዚሁ መሠረት ትናንትና ምሽት ላይ አስቻለውና በሉ ከቤቷ አምጥተዋት ሔዋን በአስቻለው ቤት በአስቻለው አልጋ ላይ ከአስቻለው ጋር አድራለች። አስቻለው መብራት አብርቶ የሔዋንን አስተኛኘት አየት ሲያደርገው አሳዘነችው። አንድ እግሯን በጭኖቹ መሃል አስገብታ በግራ እጇ አንገቱን እቅፍ፣ በቀኝ እጇ ደግሞ ወገቡ ላይ ጥምጥም ብላ ተኝታለች። ከአንገቱ ቀና ብሎ ለአፍታ ያህል ቁልቁል ሲያያት ቆየና ግንባሯ ላይ ሳም አደረጋት። ምናልባት በእንቅልፍ ሰመመን ውስጥ ሆና ያስቻለው እንቅስቃሴ ተሰምቷት ሳይሆን አይቀርም። ሔዋን ዓይኗን ገለጥ ስታደርግ ሁለቱም ተያዩ። ነጋ እንዲያስችሁ ስትል ጠየቀችው። ረፍዶ። ሔዋን ከአንገቷ ቀና ብላ ወደ መስኮት አየት ስታደርግ የውጭ ብርሃን የለም። ዋሽህ ብላ ተመልሳ ተኛች። ለእኔ ማለት እኮ ነው መንገደኛ አይደለሁ። ህልም እያየሁ ነበር። አስቱ ጥሩ ወይስ መጥፎ? የት እንዳለሁ አይታወቀኝም፣ ግን እናት ይመስሉኛል። በፊቴ ቆሞ ልጄን ከምታመጭበት አምጪ፣ የት ነው የደበቅሽው? ኋላ አንድ ነገር ቢሆን ነገ ካንቺ ራስ ላይ አልወርድም ይሉኛል። ምን አልሻት ታዲያ? ትምህርት ቤት ላኩት አላት አስቻለው። ወደዚያ ቤት ነው እኮ ይበልጥ ሰልቶ ይበልጥ ሹሎ የሚመለስላችሁ። ባርናባስ በቁጣ ስሜቱ ተለዋወጠ። መናገር ሲያቅተው አስቻለው ራሱ ቀጠለ። ሙያ ካስተማራችሁትማ አመለካከቱ የሚቀየርና ምላሱንም ይሰበስባል። መዋሸት አይችልም፣ መቅጠፍ አይሆንለትም። ያ ከሆነ ደግሞ በእናንተ በኩል እንደ ደህነት ስለሚታይ ለእናንተም አይጠቅማችሁም። ለራሱም ነገሩ ሁሉ እየተምታታበት ግራ ይጋባና ይቸገራል አለው። አሁንም ፈገግ ባለ አስተያየት ባርናባስን እየተመለከተ ብሎ ባርናባስ ሳቀና አሁን ሳሳከኝ ሲል በቃልም ተናገሩ። የነገርኩህን በደንብ ተረተኛል ማለት ነው። የኔ ወንድም ያለ ሥራ የገባ ይመስለኛል። ይልቅስ የሙያ ስነ ምግባርህን አክብረህ መንቀሳቀሱ ይበጃል። በማያገባ ጉዳይ እየገባህ መዘባረቁን ግን ብሎ ሳይጨርስ አስቻለው አቋረጠው። ትክክል፣ የሙያ ስነ ምግባርን ማክበር ማለት መርሁንም ከሚጥሱ ጋር መታገልን ያጠቃልላል ሲለው የባርናባስ ስሜት ግን ድንገት ልውጥ አለ። ባርናባስ አንድ ነገር ትዝ ብሎት በሐሳብ ጭልጥ ብሎ ሄደ። ባለፈው ዲላ ከተማ በማጅራት ገትር ወረርሽኝ በተናወጠችበት ወቅት የሆስፒታሉ ሰራተኞች በአንድ ላይ ተሰብስበው በሽታውን የመከላከል ጥረታቸው በምን ሁኔታ ላይ እንደሚገኝ ግምገማ ላይ ነበሩ። ያኔ ባርናባስ ወይሶ በአስተዳደር አገልግሎት ኃላፊነቱ እና በፓርቲ መሠረታዊ ድርጅት አንደኛ ጸሐፊነቱ አስተያየቱን በሚሰጥበት ጊዜ ከሌሎች ሐሳቦች በተጨማሪ የተሰማውንም ቅሬታ ሲገልጽ በእንዲህ አይነት አደጋ ወቅት ከፍተኛ የሆነ ሀገራዊ አደራ ተሸክመው ደፋ ቀና ለሚሉ ጓዶች ቅድሚያ መስጠት አስፈላጊና ተገቢ ቢሆንም አንዳንድ ለአብዮቱ አራማጆች ቀና አመለካከት የሌላቸው ራስ ወዳዶች ግን የበላይ አካል የሰጠውን አመራር ላለመቀበል ሲያንገራግሩ ተስተውለዋል በማለት በስብሰባው ላይ ተናግሮ ነበር። ይህ አሽሙር በቀጥታ እንደሚመለከተው የገባው አስቻለው ደግሞ በምንመራበት ፖለቲካዊ ፍልስፍና መሰረት ህዝባዊ አደራ መሸከም ማለት በቅድሚያ ሰፊውን ህዝብ ማገልገል እንደሆነ ራሳቸውም አራማጆቹም አስተምረውናል። በዚህም መሰረት ምናልባት የሚፈልጉትን አልፈጸምንላቸው እንደሆነ እንጂ የሚነግሩንን ግን ሳናዛንፍ አከናውነናል። ከዚህም በተጨማሪ ስልጣን በሙያ ስራ ላይ ሲገባ ሙያን ከማርከሱን ባሻገር
በሂደት ራሱ ስልጣንም ዋጋ እያጣ እንዳይሄድ ሰግተን የመከላከልም ጥረት አድርገናል ካለ በኋላ ንግግሩን ሲያጠቃልል አንዳንድ ወገኖች ግን የስልጣን ወንበራቸው ከፍ ባለ ቁጥር ዕውቀታቸውም በዚያው መጠን ያደገ እየመሰላቸው የተለየ ክብርን ሲሹ እንመለከታለን። በዚህ አጋጣሚ ልናስገነዝባቸው የምንፈልገው ክብርና ሞገስ ከአእምሮአዊ ማንነት እንጂ ከሚቀመጡበት ወንበር ላይ እንደማይመነጭ እንዲረዱልን ብቻ ነው በማለት ተናግሮ እንዳበቃ አዳራሹ በጭብጨባና በፉጨት ተናውጦ ነበር። ያኔ ባርናባስ በድንጋጤና በንዴት ፊቱ በቁጣ ክሰል መስሎ ነበር። አስቻለው ዛሬም ያንኑ እየደገመው መሆኑ ተሰምቶት ባርናባስ ፊቱ በቁጣ ተለዋወጠ። ስማ አለ ባርናባስ ጣቱን ወደ አስቻለው እየቀሰረ፣ ወሬና ተግባር ለየቅል ናቸው። ያልተወለደ እየገደልክ የሙያ ስነ ምግባር አከብራለሁ ብትል የሚሰማ የለም አለው። ምን አላስቻለው አይኑን በባርናባስ ላይ ፍጥጥ አድርጎ። ያልተወለደ መግደል በሐኪሞች ቋንቋ ማስወረድ ማለት መሆኑን ያውቃልና የባርናባስ አነጋገር ከምን የተነሳ እንደሆነ ለማወቅ ፈለገ። በደረሰን ጥቆማ መሰረት መረጃዎችን እያሰባሰብን ነው። ከዚያ በኋላ የምንነጋገርበት ይሆናል አለና ባርናባስ አሁን ጨርሻለሁ። ከቢሮ እንድትወጣልኝ በትህትና ጠይቃለሁ ብሎት በረጅሙ ተነፈሰ። አዲስ ነገር እየጀመርክ ምኑን ጨረስከው? አላስቻለው አሁንም አይኑን በባርናባስ ላይ እንደተከለ። ሌላ ጊዜ በአዲስ መልክ እንጀምረዋለን። አሁን ከቢሮ ይወጣልኝ። አስቻለው በባርናባስ ጥያቄ ተቻኩሎ ከመቀመጫው ቶሎ አልተነሳም። እንዲያውም ላፍታ ያህል ትኩር ብሎ ከተመለከተው በኋላ ያልተወለደ ገዳይ አልከኝ በማለት መልሶ አስታወሰውና በቃ ገላግዬዋለሁ ያንን ሳይወለድ ሟች አለው። ባርናባስ የሚሰጠው ምላሽ በመጠባበቅ ትኩር ብሎ እያየው በመግደል ቢወለድ ምን ያደርጋል? ያው አንተን ወይም እኔን ሆኖ መኖር ነው ስትል ያንተን እድል ቢያገኝ ሲበድል ይኖራል። የኔ ዕጣ ከደረሰው ደግሞ ሲበደል። አይ በዚህች ሀገር ሁለት አይነት አሰላለፎች አሉ፣ በዳይና ተበዳይ። የቁጥር ልዩነታቸው ግን የትየሌሌ። በዳዮች እፍኝ፣ ተበዳዮች ግን እልፍ አእላፍ። ታዲያ አዲስ መጪው ሰው ከነዚህ የህዝብ ክፍሎች አንዱን ከመሆን የት ያመልጣል? ባርናባስ በቅድሚያ ስስ ከንፈሮቹን ወዲና ወዲያ አሾራቸው። ቀጥሎም መነጽሩን ብድግ አድርጎ ወደ አይኑ እያስጠጋ ፍልስፍናውን ተወት አድርገህ ከቢሮዬ ብትወጣ የሚሻል መሰለኝ አለው። አስቻለው ለባርናባስ ማስጠንቀቂያ ብሎ ሳይሆን ጉዳዩንም ጨርሷልና ድንገት ብድግ እያለው አቶ ባርናባስ ያልገባህን ሁሉ ከፍልስፍና የምትቆጥር ከሆነ ድንቁርናህን ያሳያል። እየገባህ ያልገባህ ለመምሰል የምትሞክርም ከሆነ የባሰ ትቀላለህ። ቅሌት ሲደጋገም መጨረሻው ላይ እነሱ ሆኖ መውደቅን ያስከትላል ካለ በኋላ በአይን የሚታይ በእጅ የሚዳሰስ ግልጽ ነገር ልትክድ ነው ብሎት በሩን ከፍቶ ወጣና መልሶ ጓ አድርጎ ዘግቶ ሄደ። አስቻለው ከባርናባስ ክፍል እንደወጣ በንዴት ፈረስ ወደ አንድ አቅጣጫ እየተራመደ ነበር። ነገር ግን በዚያው በነበረበት ኮሪደር ውስጥ ድንገት ቀጥ ብሎ ቆመ። ያልተወለደ ገዳይነቱ ጉዳይ ስሜቱን ቆጠቆጠው። በዚሁ ዙሪያ ለራሱ የሚያውቀው ነገር ባይኖርም ባርናባስ ግን ያለ አንድ ነገር እንዳላነሰው ገመተ። ብቻ አንድ ነገር ታየው። ስለ ሁሉም ጉዳይ የሆስፒታሉን ሜዲካል ዳይሬክተር ማነጋገር። በቀጥታ ወደ ዳይሬክተሩ ቢሮ አመራ። ዶክተር ደጀኔ አድማሱ ከሆስፒታሉ ሜዲካል ዳይሬክተርነቱ በተጨማሪ የፓርቲ መሰረታዊ ድርጅት ሁለተኛ ጸሐፊ ነው። ከባርናባስ ቀጥሎ ያለ የፖለቲካ ባለስልጣን። ያም ሆኖ በሁሉም የሆስፒታል ሰራተኞች ዘንድ የሚወደድና የሚከበር ሰው ነው። በሰከነ አመለካከቱና በረጋ አነጋገሩ የተመሰገነ ነው። በዕድሜው ብዙ የገፋ ባይሆንም እንደ አባት የሚታይ ነው። እንደ አለቃ ሲያዝና ሲቆጣ አይታይም።
ከዶክተር እስከ ዘበኛ ያሉትን የሆስፒታል ሰራተኞች በእኩል ዓይን እያየ የማስተናገድ የተለየ ስጦታ ያለው ቅንና አስተዋይ ሰው። በዚህ የተነሳ የሚያከብረው እንጂ የሚፈራው የለም። ዶክተር ደጀኔ በተለይ ለአስቻለው ጥሩ አመለካከት አለው። ሁለቱ በዲላ ሆስፒታል ውስጥ ከ4 ዓመት በላይ አብረው ሰርተዋል። በዚህ ጊዜ ውስጥ ዶክተር ደጀኔ የአስቻለውን ማንነትና ምንነት እንዲሁም ሙያዊ ስነ ምግባሩን ከቅርብ ርቀት ተከታትሎታል።